ወዳጃችን ድምጻዊ ጆሲ በከባድ ሐዘን ውስጥ ይገኛል። ይህንን መልእክትም ልኮልናል ይላል። ይህ የድምጻዊ ጆሲ መልእክት ነው። በከባድ ሐዘን ውስጥ ይገኛል። እንደ እውነቱ ሆኖ ሁላችንም ሐዘን ውስጥ ነው ያለነው። እዚህ ጋር እንደምትመለከቱት ከመሞታቸው በፊት ከአደጋው በፊት ከጆሲ ጋር ላስት ፎቶ ሲነሱ ነበር። ከዛ ውጪ ለገዳሙም እንዲሁ ንዋየ ቅድሳት መጻሕፍትን ዕጣን ጧፍ ዘቢብ ሲያስገቡ ነበር። ተወዳጁ ድምጻዊ ጆሲ በመጨረሻው ሰዓታት እሱ በቦታው ስለነበር ምን እንደገጠመው እነሱን ምን እንደገጠማቸው አብራርቶ ጽፏል። ዛሬ ውድ ቤተሰቦች እሱን እንመለከታለን። እንግዲህ ሁላችሁም ታውቃላችሁ ሰምታችኋል ብዬ አስባለሁ። ዝጊቲ አቡነ ገብረ መንፈስ ቅዱስ በዓል ለማክበር ከሻሸመኔ ሄደው ሲመለሱ በዓል አክብረው ሲመለሱ መንገድ ላይ መኪና ተገልብጦ ከ15 በላይ ምዕመናን እህት ወንድሞቻችን እንዳረፉ እንደሞቱ ታውቃላችሁና እና እጅግ በጣም ነው የሚያሳዝነው። ሌሎች የተሰሙ አዳዲስ መረጃዎችን ማጋራችኋለሁ። ዛሬ ቪዲዮአችንን ሁላችንም ለሞቱ እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን እያለን እንጀምራለን። ኮሜንት ሁላችሁም ነፍሳቸውን ይማር እያላችሁ ጻፉ። እኔም እንደ ኦርቶዶክስ ቲዩብ እጅግ በጣም የተሰማኝን ሐዘን ለመግለጽ ፈልጋለሁ በዚህ አጋጣሚ። በተጨማሪ ሁላችሁንም እንኳን ለአብይ ጾም 4ኛ ሳምንት ለመጻጉዕ ሳምንት እንኳን በሰላም አደረሳችሁ አደረሰን። ይህ ወቅት እንግዲህ ክርስቶስ አምላካችን ህመምተኞችን መፈወሱ የሚዘከርበት የሚታወስበት ሳምንት ነውና በዚህ አደጋ ከሞቱት ውጪ ከባድም ቀላልም የሆነ ጉዳት የደረሰባቸው ዜጎች አሉና እነሱን እያሰብን እስቲ ክርስቶስ አምላካችን ህሙማንን መፈወሱን መጻጉዕን የፈወሰ ድውዩን የፈወሰ ክርስቶስ አምላካችን እነዚህንም እንዲፈውስልን በአይምሮአችን እያሰብን ስለ በዓሉም አንዳንድ ትምህርቶችን እንማራለን። ስለ መጻጉዕ ያሉ ሁለት ቪዲዮዎች አሉ። እነሱን ተመልክተን አዳዲስ መረጃዎችን አጋራችኋለሁ። የድምጻዊ ጆሲንም መረጃ አጋራችኋለሁ። ውድ ቤተሰቦቼ ማርያም ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና አራተኛው የአብይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ። ከበሽታው ዳነ። ጌታ ይህን ሰውዬ ሲፈውሰው ቆይ መጀመሪያ እግርህን ታሽተህ ብሎታል። ተነሳና አልጋህን ተሸክመህ ሂድ አለው። ፈወሰው። ያለ ቀሪ ያለ ተረፈ ደዌ የቀረ በሽታ ሳይኖር እንዳዳነው ለማሳየት ያንን ሰውዬ አልጋውን አሸክሞ ሸኘው። ያለ ምንም ጉድለት የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው ግን ይህ ሰውዬ ዘመድ ወዳጅ ባጣባት 38 ዓመት ሙሉ በተሰቃየበት ዘመን 4 እግር እያላት ጥላው ያልሄደችው ዘመዱ ማነች? አልጋው ነች። ሰው ሁሉ ጥሎት ሲሄድ እሷ ያልሄደች በእርግጥ የምትሰማ አይደለች። አልጋው ግን ብቸኛ ዘመዱ ነበረች። ስለዚህ በተራ ተሸከማት አለው። የተሸከመችህን አልጋ በተራ ምን ብለህ ተሸከማት። ክርስቶስ የተሸከሙንን በተራ እንድንሸከም ይፈልጋል። እዚህ መሃል ሁላችንም የሆነ የተሸከመን አካል አለ። ወላጆቻችን አልተሸከሙንም? ተሸክመው
የተሸከሙንን እንድንሸከም ይፈልጋል እግዚአብሔር። ወላጆች እንዴት እንደተሸከሙን አስታውሱ። ሕፃን ሆነን መንቀሳቀስ በማንችልበት ጊዜ፣ በአግባቡ መብላት በማንችልበት፣ መጠጣት በማንችልበት ጊዜ፣ በአግባቡ ሄደን መጸዳዳት በማንችልበት ጊዜ እንዴት ባለ ትዕግስት ነው ያሳደጉን ወላጆቻችን። ካደክ በኋላ የሆነ ሰዓት ወላጆችን ደግሞ የመሸከም ጊዜ ይኖራል። መጦር ብቻ አይደለም፣ ጠባያቸው ሊለዋወጥ ይችላል፣ ሊያስቸግሩ ይችላሉ። አይ በቃ ይላል አንዳንድ ልጅ፣ ልክ አለው ለሁሉም ነገር ይላል። ሕፃን ሆነ እኮ ልክ አለው ለሁሉም ነገር ብለው እንኳን አባረሩ። ታግሰዋል፣ ተሸክመዋል። የተሸከመችንም ቤተክርስቲያናችንን መሸከም እግዚአብሔር ቃልበትን ያሰማልን። ዲያቆን ሄኖክ ኃይሌን ድውያንን የፈወሰ ሙታንን ያስነሳ ክርስቶስ አምላካችን ታምራቱን አሁንም በታመሙት በአደጋው በተጎዱት በእነሱ ብቻ ሳይሆን በመላ ዓለምም በዚህ ሰዓት በበሽታ ላሉ እግዚአብሔር ፈውሱን ያድላቸው። አንድ የቀሲስ ዘበነ ቪዲዮ እዚህ ጋር ይታየኛል። እሱን አይተን የዛሬ ቪዲዮአችንን መረጃውን አካፍያችሁ እንጨርሳለን። ዛሬ የምንመለከተው አራተኛውን ሳምንት መጻጉዕ የተባለውን ስያሜና ሳምንት ነው። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መጻጉዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ተጽፎ እንዳለ 38 ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ህመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ሕሙማንን ሁሉ የሚፈውስ፣ በትምህርቱ የነፍስን ቁስል የሚፈውስ፣ በተአምራት የሥጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የሱ በረከትና ረድኤት ከሁላችን ጋር ይደር። መጻጉዕ ዮሐንስ ወንጌል ምዕራፍ 5 ላይ እንደምትመለከቱት በበጎች በር ወይም በመመላለሻ ስፍራ በቤተሳይዳ ቤተሳይል በተባለው እነሆ በዛ ስፍራ ላይ አንድ የጸበል ስፍራ ነበር ይላል ወንጌላዊ ዮሐንስ ሲጽፍ። በዛ የጸበል ስፍራ በርካታ ህሙማን ይሰበሰባሉ፣ እውራን ይሰበሰባሉ፣ አንካሶች ይሰበሰባሉ፣ ለምጻሞች ይሰበሰባሉ፣ ደዌ ያለበት ሁሉ ይሰበሰባል። በጣም የሚያሳዝን ሰው ግን 38 ዓመት ሙሉ በዛ ተኝቷል። ዘመዶቹ በአልጋ አምጥተው አስተኝተውታል። ወደ ጸበሉ ስፍራ መግባት አልቻለም። ምክንያቱም የእግዚአብሔር መልአክ ከሰማይ ይወርድና አንድ ጊዜ ሲባርከው ጸበሉ ሁሉ እነሆ ይናወጻል። ያኔ ቀድሞ የገባ ሁሉ ከደዌ ይፈወሳል ይላል። እግዚአብሔር መልአክትን ይላክልን፣ በጸበልም ኃይል ሁላችን ያድነን ዘንድ ቅዱስ ፍቃድ ይሁንልን። ያ ሰው ግን መግባት አልቻለም ወገኖቼ። ከዛ አንድ ቀን ጌታ ወደዛ ስፍራ መጣ። ልትድን ትወዳለህ አለው። እሱም ምን አለ? ሰው የለኝም እንጂ አለ። ብዙ ጊዜ በሰዎች የሚመኩ ሰዎች አሉ። በሰው የሚታመን ሰው አለ። በሰው ከመታመን በእግዚአብሔር መታመን ይሻላል። ሲያየው ጌታ የ30 ዓመት ጎልማሳ ነው። አብሮት ሰው አለ። ነገ ጠዋት መልአኩ ወርዶ ውሃውን ሲያናውጸው አንዱን ያዝልኝና ሂድና ይሄን ነገ ጠዋት አምጥተህ አጥምቀው ከዛ በኋላ ወደ ጸበሉ አስገባው ይድናል ይለኛል ብሎ አስቧል። ሰው የለኝም አለ። ጌታችን ኢየሱስ ክርስቶስ በጸበልም ያድናል፣ በቃሉም ያድናል። ክብርና ምስጋና ለስም አጠራሩ ይድረሰውና ሰው የለኝም አትበል፣ ተነስ አልጋህን ተሸከም አለው። 38 ዓመት ሙሉ የተኛው ሰው አልጋውን ተሸክሞ ሄደ፣ ተፈወሰ። ክብርና ምስጋና ለእግዚአብሔር ይድረሰው። ይህን ሳምንት አባቶቻችን ሲወስኑ እነ ቅዱስ ያሬድ ይህን ቀን ሲያስቡት አባቶቻችን በዚህ ቀን እኛም ዛሬ መጻጉዕ ብለን ስናስብ ከማናቸውም ደዌ እንድን ዘንድ ነው። በዚህ ሰዓት ይህን ቃል የምትሰሙ የተለያየ ህመም፣ የተለያየ ደዌ፣ የተለያየ ስቃይ፣ የተለያየ ፈተና ያለባችሁ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር ድንቅ አምላክ ነው። አንዳንድ ጊዜ ከልባችን ክፋት የተነሳ አንዳንዴ ነገሮች ሊረዝሙብን ይችሉ ይሆናል። ወይም ደግሞ እግዚአብሔር ምክንያት ይኖረዋል። ጊዜ ገቢር ለእግዚአብሔር የሚያድንበት ቀን አለው፣ የሚፈውስበት ቀን አለው። ስለዚህ እግዚአብሔር ዛሬ ከማናቸውም ደዌ እንዲያድነን ከልባችን ከሱ ጋር እንገናኝ። ሌላዋን ነገር አስቡ። የእግዚአብሔር መልአክ ተራዳኢ ናቸው። የእግዚአብሔር መልአክ ወርዶ ጸበሉን ይባርከዋል። የኦርቶዶክስ ጸበል ዛሬ በእግዚአብሔር መልአክት የሚባረኩ ናቸው። አንዳንዶች ስለ ጸበል ላይገባቸው ይችላል። እኛ ግን ይገባናል። በዮሐንስ ወንጌል እንደተጻፈ በነገሥት ምዕራፍ 5 ሁለተኛ ነገሥት ምዕራፍ 5 እነሆ ንዕማን እንደተፈወሰ ዛሬም ይሄንን የምናስብ ሰዎች ነን። ኦርቶዶክስ ቤተክርስቲያን ሙሉ በሙሉ መጽሐፍ ቅዱስ የሚፈጸምባት ቤተክርስቲያን ስለሆነች ሁለት ጸበል ራሱ እንደሚፈውስ እንመለከታለን። ሌላው እግዚአብሔር ደግሞ በራሱ እነሆ ተነሽ ብሎ የሚያድን አምላክ ነው። አራተኛው ሳምንት
መጻጉዕ ይባላል። መጻጉዕ እንደፈወሰ እኔን ይፈውሰኛል ነው። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ እንማጸናሃለን። በዚህ ሰዓት በደዌ ዳኛ በአልጋ ቁራኛ የተያዙትን ሕሙማን ፈውሳቸው፣ በቅዱስ እጅህ ዳብሳቸው፣ ከተኙበት አልጋ ላይ አቁማቸው፣ የቀደመ ጤንነታቸውን መልስላቸው። አሜን። ጌታ ሆይ መልስልን። መጻጉዕን በ38 ዓመቱ ሙሉ በሰው ሲመካ የነበረውን አንተ መተህ እንዳዳንከው እኛንም ከሰው ትምክህት አውጣን። አንተ ውረድልን፣ አንተ ዳብሰን፣ አንተ አድነን። አምላክ ሆይ ትችላለህ። አሜን። ለሁላችንም አድርግልን። የእናትህ ምልጃ አይለየን። አባታችንን እግዚአብሔር ቃሪዎትን ያሰማልን። በየግል ካለብን ደዌ በሽታ፣ እንደ ሀገርም ካለብን ደዌ በሽታ ህመም ክርስቶስ አምላካችን መጻጉዕን እንደፈወሰው ሁላችንንም ይፈውሰን። ለሀገራችንም ለቤተ ክርስቲያናችንም እግዚአብሔር የፈውሱን ዘመን ያምጣልን። በዚህ በአደጋውም ተጎድተው የአልጋ ቁራኛ ሆነው ከባድ አደጋ የደረሰባቸው አሉ። አሁን መረጃው አነብላችኋለሁ። እነሱንም እግዚአብሔር ይፈውስልን። ሁላችሁም ለቤተሰቦቻቸው መጽናናትን ተመኙ። እስቲ መረጃውን ላጋራችሁ። መጀመሪያ እስቲ አጠር ያለች ናት። እጅግ ልብ ሰባሪ የትራፊክ አደጋ ዛሬ መጋቢት 6 ትላንት ማለት ነው። ይሄን ቪዲዮ ስሰራ 7 ነው ዛሬ። ትላንት መጋቢት 6 11 ተኩል አካባቢ ከአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ዓመታዊ ንግስ እየተመለሱ የነበሩ የሻሸመኔ ቅዱስ ሚካኤል ቤተክርስቲያን ወጣቶች ወደ ሻሸመኔ ሲጓዝ የነበረው 47 ሰውን የጫነው የህዝብ ማመላለሻ አውቶቡስ በወላይታ ዞን በዳሞት ወይዴ ወረዳ በዴሳ ከተማ ውስጥ ባለው በበዴሳ ወንዝ በመገልበጡ የ15 ወገኖቻችን ህይወት ያለፈ ሲሆን 21 ከባድ ጉዳት፣ 6 ቀላል ጉዳት የደረሰ ሲሆን 5 በሰላም ተርፈዋል። በአደጋው የሞቱት የወንድም እህቶችን ነፍስ ፈጣሪ በገነት ከደጋጎቹ ጎን እንዲያሳርፍልን የተመኘው ለወዳጅ ለዘመዶቻቸው ሁሉ መጽናናትን እንመኛለን ይላል። ጉርሻ ፔጅ ላይ ያገኘሁት ነው። እግዚአብሔር መጽናናትን ይስጣቸው። እኔ ምንም ማለት አይቻልም ከዚህ ውጪ። ቅድም የለቀኩትን ቪዲዮ ካያችሁ ስለ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገድል ተአምራት ስናወራ ነበር። በዛ ቪዲዮ ላይ ስላደረጉት ተአምራት፣ ስለፈወሱት ድውያን፣ ስላስነሱት ሙታንም ስናወራ ነበርና እጅግ ድንቅ ተአምር አድራጊው አባት በእውነት በዓላቸውን ለማክበር ብለው ያላነሰ ኪሎ ሜትር አቋርጠው የሄዱ ልጆቻቸውን ነፍሳቸውን ክርስቶስ ይምር ዘንድ ያስታርቁን፣ እንደሚያስታርቁም እናምናለን። በእውነት እኛንም ያስታርቁን። እስቲ በመጨረሻ ድምጻዊ ጆሲ ያሰፈረውን የሱን መልእክት ላንብብላችሁ። ወዳጃችን ድምጻዊ ጆሲ በከባድ ሐዘን ውስጥ ይገኛል። ይህን መልእክትም ልኮንላል ይላል። ትላንትና እሱም እዛው አርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አብሯቸው ነበር። ጆሲ ሞት ክፉ፣ የሞት እረፍት ምን ብዬ ልጀምር? በከባድ ሐዘን ውስጥ ጻድቁ አቡነ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፈቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዝጊቲ አቡነ ተገኘው። ጆሲ ነው እንደሚለው ታላቁ አብይ ጾም እንደመሆኑ በታምራታዊው ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢ ይገባሉ። ለቤተ ክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል። በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሐሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ ተነሳው። በእምነት ጥንካሬያቸው ቀናው፣ ኮራሁባቸው፣ ደስም አለኝ። የደስታ እንባዬን አነባው። በተለመደው ሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከት ቁርስ አብረን ቀምሰን ተመራርቀን ተለያየን። ከጠዋቱ 3 ሰዓት ከአጸደ ግቢው ወደ መኪናው ጉዞ ጀመሩ። አመሻሹን ከቀኑ 11 ተኩል ላይ ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬን ተበጥሶ ከተሳፋሪዎች መካከል 15ቱ ምዕመናን ሕይወት ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ያሉት የእስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪር ሐዘን ተሰማኝ። ከሻሸመኔ በፍጹም እምነት ለ5ኛ ጊዜ
ይታያችሁ እንግዲህ 5 ጊዜ ቦታውን ረግጠው ነበር እኒህ ወጣቶች። ከባድ ነው። ለ5ኛ ጊዜ አቡዬ ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን ሐዲስ ኪዳን መጽሐፍ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባቸው የጻድቃን ረፍት አልኩ። መሪር ሐዘን ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳውያን መጽናናትን ይስጠን። ድምፃዊ ጆሲ እንግዲህ ያሰፈረው መልእክት ይህ ነው። በቦታው ከነሱ ጋር አብሮ ነበር። እንግዲህ እንዳጋጣሚ ሆኖ እግዚአብሔር ነፍሳቸውን ይማር፣ ነፍሳቸውን ይማርልን፣ ነፍሳቸውን ይማር። እጅግ በጣም ያሳዝናል። እኛ ሁላችንም የራሳችንን መጨረሻ አናውቅም። ለዚህ ነው አባቶቻችን ንስሐ ግቡ የመዳን ቀን ዛሬ ናት እያሉ ሁሌም የሚያስተምሩት። ንስሐ እንግባ። ውድ ኦርቶዶክሳውያን ይህንን የምትመለከቱ ሁላችንም ንስሐ እንግባ። በዚህ በሱባኤ ወቅት በተለይ ወደ አባቶች ቀርበን ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። መች እንደምንጠራ አናውቅም ሁላችንም እና በጣም ያሳዝናል። የመጨረሻ ሞመንት የመጨረሻ ፎቶን እነሳ ጆሲን አናገኘውም ብለው ለካ እውነትም የመጨረሻ ሆነ። እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ ያሳርፍልን። እንግዲህ ውድ ቤተሰቦቼ ያለው ወቅታዊ መረጃ ይህን ይመስላል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይድረሰን። ክርስቶስ ፊት ቆመው ያማሉን፣ እነዚህ ነፍሳትንም ያስታርቁልን። በህመምም አሁን በከባድ አደጋም በእሳት ተጎድቶ ያሉትንም በቀላልም በከባድም ተጎድቶ ያሉትን ጻድቁ አባታችን በእጃቸው ዳብሰው ይፈውሱልን ማለት ፈልጋለሁ። ይሄን ይመስላል ቪዲዮ። ሼር አድርጉ ብዙዎች ጋር እንዲደርስ። በቀጣይ እግዚአብሔር ፈቅዶ እስክንገናኝ ድረስ እወዳችኋለሁ። ደህና ሁኑልኝ፣ ደህና ቆዩልኝ። ሐዘነ ልቡና ታገልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ